እሺ በጣም እናመሰግናለን አቶ አቤል። የሚቀጥለው ተሸላሚያችን ከማስተዋወቂያ በፊት ቪዲዮን ከመመልከታችን በፊት አጭር ነገር ለመናገር ፈልጋለሁ። የተለያዩ ተናጋሪዎች ስለ እህቶቻችን ስለ ሚስቶቻችን ደጋፊነት አንስተዋል። የሚቀጥለው ተሸላሚያችን ደጋፊ ብቻ ሳትሆን ራሷ ሊደር ነች፣ ራሷ ዋልታ ነች እና የሴቶች ድርሻ ከደጋፊነትም ያለፈ መሪነትንም የሚጨምር እንደሆነ በዚህ አጋጣሚ ሁላችንም እንድናስታውስ ለመጠቆም ያለው። ከዚህ ባለፈ የቀጣዩ ተሸላሚያችን ሀና መንግስቱ ከሃሚልተን ስለሷ ይገባታል። ስለ ሀና ለመናገር ጽሁፍ ማዘጋጀት አላስፈለገኝም። የሰራችሁን ስራ በቪዲዮ ትመለከታላችሁ። ያንን ደግሜ አላወራም። አንድ ያስተማረችኝን ነገር ብቻ ጠቅሼ አጠቃልላለሁ። ሁለት አይነት መልካምነት እንዳለ ከሀና ተምሬያለሁ። አንደኛው አይነት መልካምነት ሲመች፣ ጊዜ ሲኖር፣ ሁኔታዎች ሲስተካከሉ ለሰዎች፣ ለኮሚኒቲ፣ ለቤተሰብ፣ ለሀገር መድረስ። ሁለተኛው ከሀና የተማርኩ ትልቅ መልካምነት በአስቸጋሪ ሁኔታዎች፣ በማይመች ሁኔታዎችም ጭምር ለቤተሰብ፣ ለማህበረሰብ፣ ለወዳጅ የመቆም ታላቅነትን አስተምራኛለችና ሀና ለዚህ ሽልማት ስለደረሽ እንኳን ደስ አለሽ። ቪዲዮውን አብረን እንከታተል። Hello and welcome to the Horn of Africa, Ethiopia. We are in the beautiful city on the lake side of the city of Bahir Dar, located approximately 578 kilometers in the northwestern part of capital city Addis Ababa. በቀድሞው የጎጃም ክፍለ ሀገር በውቢቷ ባህር ዳር ቀበሌ 04 የተወለደችው ሀና መንግስቱ ገና በለጋ ዕድሜዋ ወደ ካናዳ ቶሮንቶ አቀናች። ወደ ካናዳ የመጣችበት ዕድሜ ለትምህርት ትኩረት የሚሰጥበት በመሆኑ በቀጥታ ወደ ትምህርት ቤት ነበር ያቀናችው። የሁለተኛ ደረጃ ትምህርቷን ከ9ኛ ክፍል ጀምሮ ባደርስ ሃይስት ሰከንደሪ ስኩል ኢን ቶሮንቶ ተምራለች። የዩኒቨርሲቲ ትምህርቷን በቀደመ ስሙ ራየርሰን በአሁኑ መጠሪያው ቶሮንቶ ሜትሮፖሊታን ዩኒቨርሲቲ የባችለር ዲግሪዋን በነርሲንግ አገኘች። በስራው ዓለም ቶሮንቶ ጀነራልና በሌሎችም ሆስፒታሎች ስራዋን ሰርታለች። የህይወት መስመሯ ካገናኛት ባለቤቷ ጋር በጋብቻ ከተጣመረች በኋላ የመኖሪያ አድራሻዋን ሃሚልተን ቀየረች። በአዲስ መኖሪያዋ ሃሚልተን ከተማ የአገሯን ወጣቶችና ትናንሽ ልጆች የአማርኛ ቋንቋን ለማስተማር በዚያው ጎን ለጎን የአገሯን ኮሚኒቲ ለማቋቋም ጥረት አድርጋለች። በዚህም ጥረቷና ትጋቷ እንደ አውሮፓ አቆጣጠር በ2009 የYMCA ፒስ ሜዳል ከባለቤቷ ጋር ተሸላሚ ሆነዋል። ሀና በዚህ ብቻ ተወስና አልኖረችም። ከባለቤቷ ጋር በመሆን ኢትዮጵያ ውስጥ ወላጅ የሌላቸውን 2 ልጆች በማሳደግና በማስተማር ለወግ አብቅተዋል። በተጨማሪም ተወልዳ ጥቂትም በኖረችበት ባህር ዳር ለሚገኘው ለባህር ዳር ፈለገ ሕይወት ሆስፒታል ከጓደኛቸው ሪሼል ጋር በመሆን ለ2 ጊዜያት 40 ፊት ኮንቴነር ከ300 አልጋዎች፣ የአልትራሳውንድ ማሽኖችና ሌሎች ለሕክምና የሚያስፈልጉ ቁሳቁሶችን ለግሰዋል። ለትምህርቱ ዘርፍ ወሳኝ ከሆኑት ጉዳዮች መካከል ቤተ መጻሕፍት ወይንም ላይብረሪ አንዱ ነው። ቤተ መጻሕፍቱ ለተማሪዎች በጥናት ጊዜ ምቹ መቀመጫዎችና በቂ መጻሕፍት ይኖሩት ዘንድ ግድ ነው። ለዚህም ሀና መንግስቱና ቤተሰቦቿ የባህር ዳር ቤተ መጻሕፍትን አሳድሰው አዳዲስ ወንበሮችና መጻሕፍትን አበርክተዋል። ወደ ጎንደር በማቅናት ጎንደር አዘዞ ለተፈናቀሉ ተማሪዎች ትምህርት ቤት እና ቤተ መጻሕፍት ወይንም ላይብረሪ ከፍተው ተማሪዎች የትምህርት ጊዜ እንዳያልፍባቸው በጎንደር ህብረት መደራጃ ተባባሪነት 2 ከስራ በተፈናቀሉ መምህራን ክፍያ እየፈጸሙ ተፈናቃይ ተማሪዎችን ማስተማር ተችሏል። ሀና መንግስቱና ቤተሰቧ የናሽናል ኢክናስ ሴክሬታሪ ሃሚልተንን ቻፕተር መሪነት በመውሰድ ላለፉት 5 ዓመታት አገልግለዋል። ቀሪ ዘመናቸው የተቃና ይሆን ዘንድ ምኞታችን ነው።
ሶስተኛዋ የማህበረሰብ አገልግሎት እውቅና ተሸላሚ ሀና መንግስቱ ወደ መድረኩ ጋብዛለሁ። ብርሃን ቲቪን በእንደዚህ ንግግር ስለማልችል በጣም ይቅርታ አድርጉልኝ። ብርሃን ቲቪን አመሰግናለሁ። የኢክናስ ወገኖቼ በጣም አመሰግናችኋለሁ። ውድ ባለቤቴ ዳንኤል ጸጋዬ ይሄን ሁሉ ነገር ከጎኔ ሆኖ ስለሚያግዘኝ አብሮኝ ስለሚሰራ አመሰግናለሁ። በቃ ይሄን ነው ማለት የምችለው። ሀና ንግግር አልችልም ነው ያለችው እና መናገር የሚያስፈልጋት አይመስለኝም። ስራዋ ይናገራል። ብዙ ተናግሯል እና ሰዎች ብዙ ብለውላታል እና እህታችን ላደረገችው ሁሉ እንግዲህ በጣም እናመሰግናለን። እስቲ አንድ ጊዜ ሞቅ ያለ ጭብጨባ አድርጉላትና ይሸኛት። የሚቀጥለውን ከማለቴ በፊት አንዴ ለሁላችንም ቀድሞ ደራሽ ከተማችንን ዜና አብሳሪ ትሁት ትጉ ሰራተኛ ነው። በዚህ አጋጣሚ ብርሃን እንኳን ለ15ኛ ዓመት አደረሰህ እንላለን ከራንዴቭ ሬስቶራንት። ሰላም ሰላም፣ እንዴት ናችሁ የብርሃን ቲቪ ተመልካቾች? ነፃነት ነኝ ከፕሪቪሌጅ። ብርሃን ቲቪ 15ኛ ዓመቱን ቅዳሜ ስለሚያከብር እኛ ፕሪቪሌጆች ስለምንገኝ እናንተም እንድትገኙ እንጋብዛለን። ቴንክ ዩ። አድራሻችን 1395 ዳንፎርዝ አቬኑ ነው። 7 ቀን ክፍት ነን። በተጨማሪ ደግሞ ለቤቢ ሻወር፣ ለዌዲንግ ሻወር ኤኒቲንግ ከፈለጋችሁ ስፔስ አለን። ኮንታክት ማድረግ ትችላላችሁ። በተለያየ ርዕሰ ጉዳይ ሮቤል እባላለሁ። የሀበሻ እንጀራ ቶሮንቶ ላይ የሀበሻ እንጀራ አስመጪ እና አከፋፋይ ነን። ዛሬ የመጣነው የብርሃን ቲቪ 15ኛ ዓመቱን ለማክበር ኖቬምበር 15 ሁላችሁም እንዳትቀሩ፣ ስፖንሰር ነን እኛም እና it's gonna be a great event ሚስ እንዳታረጉት። ይሄንን ኖቬምበር 15 የብርሃን ቲቪ 15ኛ ዓመት ኮንግራቹሌሽን ብለናል ለብርሃን ቲቪ። ሀበሻ እንጀራ ከቤተሰብ ለቤተሰብ የቀረበ ሀበሻ እንጀራ ከሁሉም ይለያል። ሀበሻ እንጀራ ከሁሉም ይለያል። ሀበሻ እንጀራ ከሁሉም ይለያል። በቶሮንቶና አካባቢ ባሉ 85 ሱቆች ሀበሻ እንጀራ ቢል ያገኙታል። ለእርሶ ይገባውታል።